ራሷ ቤት ካላት ቢከፋት ቢደላት ቢኖራት ባትበላ ባትጠጣ ራሱ እንትን ትላለች እግዚአብሔርን የሆነ ተጠቅላ እንኳን ተኝታ ታሳልፋለች ያንን ችግሯን ማለት ነው ብዙ አመት ነው የደከመችው እኔን ለማሳደግ ብዙ መስዋዕት
ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። ያ ሁሉ ለቅሶ ያ ሁሉ ጭንቀት አልፎ ለዛሬ ደርሰናል እግዚአብሔር ይመስገን። ያው አጠገቤ ላይ እንግዲህ ውድ የሆነችው እናቴ ያለች እናቴ ተዋውቂያቸው ቤተሰቦቼ ነው። ሰላም እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። እግዚአብሔር ፍቃድ ሆኖ ዛሬ ለዚህ ደርሻለሁ። ሀገሬ ገብቻለሁ። ውዱ ልጆቼ ይኸው ከማርዬ ጋር ነኝ። እንግዲህ ቤተሰቦቻቸው ባላቃቸው ዛሬ ለወቃችሁ ነው። ያው እናቴ ናት። ያው ከሀገር ውጪ እንደምትኖር ነግሬያቸዋለሁ። የፈጣሪ ፍቃድ ሆኖ ያንን ሁሉ ነገር አልፌ ያው እዚህ በሰላም ወደ ሀገሯ ወደ ኢትዮጵያ ገብታለች። አዲስ አበባም ገብታ ያው እኔ አይደለሁም የተቀበልኳት። እዚህ ማስተካከል ያለብኝ ነገር ነበር አስተካክዬ አሁን እዚህ ያው እሷን ጓጉታለች ምን እንደሆነ ነገሩን ለማወቅ ይዣት መጥቻለሁ ወደዚህ ሰፈር። ቤተሰብ ምናምን እዚህ እየጠበቀን ነው እና ምንም የምታውቀው ነገር የለም። በወሬ ደረጃ ነው አይሰማሽም? ማሚ በወሬ ደረጃ የሆነ ነገር አለ እንደሆነ ሰምቻለሁ። ምን እንደምታረጋው አላውቅም። እስቲ ውድ ቤተሰቦች እናቴ በጣም ቆንጆ ናት። ለሁሉ ማለት እናቴ እኔ በጣም ነው የምወዳት በጣም ማለት ነው። በብዙ መንገድ አናድጃታለሁ። በጣም ነው ማበሳጫት በጣም ማለት ነው። እንግዲህ ያው ይቅርታ በእነሱ ፊት በጣም ነው የምወድሽ ውድ እናቴ በጣም ነው የምወድሽ በጣም ማለት ነው። ቤተሰቦች ያው እናንተንም አስጨንቂያለሁ እናቴንም አስጨንቂያለሁ። ደግነቱ እናቴ ቪዲዮን አላየችም። ደስ የሚለው ነገር ያ ነው። ያ ሁሉ ብታይ ያው ለዚህ ቀን አልደርስም ነበር። ያው በብዙ መንገድ አሳዝኛት አውቃለሁ። ለዛም ደግሞ ይቅርታ የኔ ውድ እናት እና ቤተሰቦች አሁን ይዣት የመጣሁበት ቦታ ይዣት እገባለሁኝ። ከኔ ጋር አብራችሁኝ ምን እንደሆነ ከሷ ጋር አብራችሁት የምታዩት ነገር ይሆናል። እሷ በወሬ ደረጃ ሰምታለች፣ እናንተ ግን አልሰማችሁም። እንግዲህ ምንድነው ማሪ ይሁዱ አስጨነቅሽኝ እኮ አላቅም። እስካሁን እናቴ ጋር ነበርኩኝ። አሁን ግን ወዴት እንደሚወስዱኝ አላቅም። ነይ ብለው ይዘውኝ መጥተዋል። እሺ አሁን እንግባ ቤተሰቦች ተከተሉኝ። ቤተሰቦች አሁን እንዲህ ከሆነ አይኗ ይታያል። ያ ስለሆነ በራሷ በነጠላዋን ልሰራታ እንትን ያዝ። ምንድነው ምን ሊያረጉኝ ነው? ማሪ ያስጨነቅሽኝ እኮ ምንድነው ይሄን እናት? ምንድነው ማሪ? እና አሁን ቤተሰቦች እንተከተሉ እናቴ ቀስ ብለሽ ምራይነት ውስጥ ነው ያስገባሽ ማሪ። ቀስ ነው ምንም ኧረ ተይ ማሪ የሆነ ነገር ንገሪኝ። የሆነ ነገርም አለ። ኢየሱስ በወሬ ደረጃ ነግሬሻለሁ። በወሬ ደረጃ እኮ ነግሬሻለሁ። ማን ድሩ ነው? እሺ ወንድማሞች አጥተው ሰርፕራይዝ እስኪን ሰላም በዩ። አለን እንዴት ናት? ሰላም ነው? አባቴ ሰላም ነው? ምን አለ እዚህ ቤት? እኔ ቤቱ ሲያምር የማን ነው? ይሄ ቤት ያው ማሪ ታውቂሻለች እንግዲህ ያው ይሄ ቤት ባስቀመሽው ብር እኔ ስራ ሰራበታለሁ ስጪኝ ብሎኝ ነበር የሰጠሁት። ግን እሱ ያው ይሄን የመሰለ ቤት ገዝቶ የማንነቱ ያንቺ ነው። ኧረ ካላመንሽ ስሙን እናሳይሻለን። ኧረ ዞር በል መስጌ ማን ነው ቤቱ? አይ በመጀመሪያ እኔ በለፋውበት አንቺ ማስተካከል ይጠበቅብሽ። ያው ቤተሰብ ያው አስጨንቂያቸዋለሁ በብዙ መንገድ ማድረግ የሌለብኝ ነገር አድርጌ፣ ግን እግዚአብሔር ይመስገን ቁም ነገር የሚሰራ ሰው ጋር ነው ብሩን የሚያዋልኩት። ብዙ ሰድቤዋለሁ።
እንግዲህ እሱ ያብራራልሽ የነበረው ነገር ምንድነው ችግሩ? ምስጋና ምንድነው? ይሄ ቤት ያው ስንሰራው ማለት መጀመሪያ ሲጀምረው ለራሴ ነበር የጀመርኩት። እንደገጠመኝ ሆነና ማሬ ያንቺን ብርታት ያንቺን ጉልበት ያው አንቱ ማለት አልችልም እንግዲህ አንቱ ብዬ ማውራት ስለማልችል ነው። ያንቺን ብርታት ያንቺን አቅም በቃ ስትነግረኝ የለፋሽውን ልፋትሽን ምን ስትነግረኝ በቃ ለምን ይሄ ነገር ለምን ብሩን ተቀብዬ የምወስደው የራሴ የሰራሁበትን አህል ተቀብዬ ለምን እንትን አለ። እንደውም ማሬን ራሱ አበድሪኝ ብዬ ነበር የወሰድኩት ያገዘብ። ይሄ ቤት እንግዲህ ያንቺ ሆኗል ማለት ነው። ይሄ ቤት የኔ ነው? አዎ እውነት በእውነት ወይኔ አመሰግናለሁ። እና ወደ ውስጥ ትንሽ ዞር ዞር እየቀለድክ ነው መስሎኝ ከምሬ ነው። ዞር ዞር እያለ ምናየው እኔም በቃ ያው ስጨነቅ በብዙ መንገድ ተጨንቄያለሁ። አታሹፉ ግን ያሹፉ ስሙን እናምጣ እንዴ? እኔ አላምናችሁም። እሱ በኋላ እናስረክባታለን። እሱ ፕሮግራም አለን፣ ሌላም ፕሮግራሞች ስላሉን እሱንም በኋላ እናስረክብሻለን። አሁን ባይሆን ከሰዎቹን ቀደም ብለሽ እንግዳም ስላለብን ቀደም ብለሽ ቤቱን ዞር ዞር ብለሽ ብናስጎበኝሽ የተሻለ ነው። እሺ እንግዲህ እንኳን ደህና ቆየሽ። ይሄ እንግዲህ ሳሎኑ ነው። እኛ በቻልነው አቅም እውነታችሁን ይሄ ቤት የኔ ነው? ያንቺ ነው። ይሄ ሳሎን ነው። ካሜራ ማና ተከተለን። ይሄ ሳሎኑ ነው። አሁን እንግዲህ አምነን መቀበል የራስሽ ነው። ማብራም መጥቷል። ማብራም ይሄው እንግዲህ ይሄ ሳሎኑ ነው። ይሄ ደግሞ ና ካሜራ ወደዚህ ጋር ሁንና እዚህ ጋር ካላመንሽ እዚህ ጋር የአያቴ ፎቶ አለ። እዛ ጋር ደግሞ ያንቺ ፎቶ አለ። ግን የሰው ቤት ተከራይታችሁ ነው አይደለም? የራስሽ ነው። አይደለም። በኋላ ሙሉውን መረጃ በኋላ እንሰጥሻለን። አሁን በኋላ ትልቅ ፕሮግራም አለን። አሁን ፈጠን ፈጠን እያለን ሰዎች ሳይመጡ እንግዳ ሳይመጣብን ፈጠን እያለን ቤቶችን አይተን እኔ ግን በምላሹ ደግሞ ይኸውልሽ ካፌ ሊወጣ ነው። እንግዳ ሲመጣ በምላሹ አንቺ ታስጎበኝልናለሽ። ያ ስለሆነ አሁን እንግዳ የሚመጣው ሰዓት ስለሆነ ቶሎ ቶሎ እያለን ቤቶችን አይተን ካሜራማን እና ይሄኛው ኦፕቲክ ይባላል። ሁሉ ፕሮግራም አለብን። ፕሮግራማችን ጨርሰን በዛው ዕለት ያው በማስረጃ ላይ ማስረከባለን። ይሄ ግን አላመንኩም። ማመን አለብሽ። ስንት ዓመት ደከምሽለት። ሌላም ነገር ቢኖር እንትን ፌክ ሊሰሩኝ ነው። እኔ አላመንኩም በፍጹም። እኔ አላምናችሁም። ማመን እና ለማመን እንጂ ነው። እና ይሄ ኦፕን ኪችን ነው። እኔ እንጃ አንደኛ ቤቱ እኔ እንጃ እኔ አላምናችሁም። ሁለተኛ አሰራሩ ሁሉ ነገሩ እንደ ኢትዮጵያ አይደለም የሰራችሁት። በፍጹም ላምናችሁ አልችልም። እኔ ትክክለኛው መረጃ ሳላይ እኔ አላምናችሁም። እኛ አሁን የምናስረክብሽ እንዳስረክባለን። አሁን እንዳስጎብኝሽና ማመን አለማመን ያንቺ ነው። አሁን ደግሞ ወደ መኝታ ቤት ነው። ወደ መኝታ ቤትሽ ምን ይሆናል? ይሄ ኮሪደር ነው። ይሄኛው ኮሪደሩ ነው። እንግዲህ ያው እጅ መታጠቢያ እዚህ ጋር አለ። እጅ መታጠቢያ እዚህ ጋር አለ። የልጆች ክላስ ደግሞ ይሄኛው ነው። ና ተከተለ። እንግዲህ የልጆች ክፍል ይሄ ነው። ይሄ ይመስላል እና ወደ ዋናው ወደ አንቺ ክፍል እንሂድና ወደዛ ስንገባ ደስ ብሎሻል እናቴ? ደስ ብሎኛል። ድካሜ እውነት ነው። እኔ አላመንኩም። እውነት ነው ወይስ እንዴ? ከድንጋጤ ብዛት ጎሮሮዬ ሁላ ካሜራማን ወይኔ የቤት ነው ሲያምር ያው ያንቺ ፎቶ እዛ ጋር አለ። ሁሉ ነገር ያው ሁሉ የተሟላ ነገር አለ። አንድ ነገር ያው ፎቶሽ አለ። በነገራችን ላይ ፎቶ ሳይ ነው እንጂ ለምን አላመንኳችሁ? ፎቶ ያንተታችሁ አውቃችሁ ላይ ያስቀምጣችሁት። አይ በፍጹም እንግዲህ ካሜራማን ወደዚህ ዙርና ሙሉን አሳየን። ና ብዙ ጊዜ ሰው ሀገር፣ ብዙ ጊዜ ሰው ቤት ሽንት ቤት አጥበሻል፣ ግን አሁን ማረፍ ይገባታል እናቴ። እንግዲህ ምስጌ አመሰግናለሁ። አንተን ሳላመሰግን ማለፍ አልችልም። እውነት ከዝናሽ ተነስቼ ማለትም ያው የደከምሽው ድካምሽን ምንሽን ዝናሽ ተሰማ ማንም እናት ማደርገውን ያደረግሽው ማንም እናት የማይከፍለውን ዋጋ ነው የከፈልሽው። እናቶች ዋጋ ይከፍላሉ ይታወቃሉ። ግን ያንቺ ደግሞ በጣም የተለየ ወንድሞችሽን እህቶችሽን ጭምር ልጅሽን ጭምር
እንትን ብለሽ ለዚህ ቁም ነገር አድርሰሻል። እሷ ድጋሚ ያውሉ ብዙ ጥፋት አጥፍታብሻል። ከዛ ብዙ ጊዜ እሷን እንትን ለማለት ለማስተማር እንትን ለማለት ብዙ ደክመሻል። ያ መካሻ እንዲሆንሽ በሚል ነው። እሷ የምታውቀው ነገር የለም። በእርግጥ እሷ ትንሽ አስደንግጫታለሁ እና አታልቅሽ ማሚ እንዴ ለምን እንደምታለቅሺው? ዛሬ እኮ የምታለቅሺው ባይሆን እኔ ነኝ ማልቀስ ያለብኝ። ሁሉም ለሁሉም ጓደኞቼ ስደት ላይ ላሉ ለመዳን ቅመሞች እንደዚህ አይነት ልጅ እንዲሰጣችሁ የእውነት እግዚአብሔርን ነው የምላችሁ። እኔ እንኳን በእውኔ በህልሜም አላሰብኩም እንደዚህ አይነት ቤት። እኛ እድለኞች ነን። እኔ እንጃ በነገራችን ላይ እኛ እድለኞች ነን ለዚህ ቀን ስላበቃን ማምዬ። ማለትም ሰው ስኬታማ መሆን ራሱ በነገራችን ላይ ብዙ ሰው መልካም መሆን ይፈልጋል፣ ግን ያ ነገር ሳይሳካለት ይቀራል። እኔ መምጫሽ ቀንና ፊኒሽንጉ ማለት በጣም 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 እድለኞች ነን። ማርዬ በትንሹም ቢሆን ባስቀይምሽም በጣም ይቅርታ። ችግር የለውም። ለኔ ይሄ ነገር ለእናቴ ሁሌ ነይ እናቴ እዚህ ኑሪ ምናምን እላታለሁ። የምሬን ነው የማወራው ጌታን። እኔም ባያንቀኛል በቃ ማረፊያ የለኝም ምናምን ነገ ከዛሬ አመት ዛሬ ግን አሁን እግዚአብሔር ይመስገን ቢያንስ አፌን እንኳን ሞልቼ ነይ በቃ ኢትዮጵያ ተቀመጪ ምልበት የራሷ ቤት አላት። የሆነ ሰው ቤት ጥገኛ ሆና እንድትኖር አልፈልግም። ብዙ አመት ደክማለች፣ ለቤተሰቧ ብዙ ነገር ዋጋ ከፍላለች። የሆነ ሰዓት ላይ ያ ነገር እንትን ፌል ሊያደርግ ይችላል። ግን የራሷ ነገር ካላት የራሷ ቤት ካላት ቢከፋት ቢደላት ቢኖራት ባትበላ ባትጠጣ ራሱ እንትን ትላለች። እግዚአብሔርን የሆነ ተጠቅላ እንኳን ተኝታ ታሳልፏለች ያንን ችግሯን ማለት ነው። ብዙ አመት ነው የደከመችው እኔን ለማሳደግ ብዙ መስዋዕትነት ከፍላለች። በጣም ማለት ነው። እና እናቴ ማሚዬ እኔ በጣም ሙሉ ብዙ ጥፋት አጥፍቻለሁ። በጣም ብዙ አላጠፋሽም ማሚዬ። አንቺንም ብዙ መንገድ አስከፍቼሻለሁ። በጣም ይቅርታ። በጣም ነው የምወድሽ። እኔም እወድሻለሁ ማሚዬ። ብዙ ነገር ተብለናል አውቃለሁ፣ ብዙ ነገር። አንቺ ግን በላብሽ ጥረሽ ወንድሞችሽን ቤተሰቦችሽን ከሀስከፈ እኛን ለዚህ ያደረሰችው እናቴ ናት። ሰው ሀገር ተቃላ ማለት ነው። እግዚአብሔር ይመስገን። እኔ እግዚአብሔርን አላማረርም። ሙሉ ጤነኛ ስለሆነች ሙሉ አካል ስላላት ነው ሰርታ የገባችው። ግን አሁን ደግሞ ማረፊያ ጊዜ ስለደረሰ ማረፍ ስላለባት አሁን እንግዲህ የራሷ ምርጫ ነው። መሄድም አለመሄድም የራሷ ነው። ግን እኔ ዘላለም አብራኝ የሷ ባሪያ ሆኜ ከሷ ጋር ብኖር ደስተኛ ነኝ። በጣም ነው የምወድሽ። ላጠፋሁት በሙሉ በጣም ይቅርታ። ብዙ ነገር አስቀይሜሻለሁ። በጣም ይቅርታ። ማሚዬ ምንም አላስቀየምሽም። ለእኔ ስትይ ነው። በቃ ልታለቅሽኝ አልፈልግም ማሚዬ። አሁን እኮ ዛሬ እኮ ማልቀስ ያው የደስታ ነው። ቤተሰቦች እናንተን ዛሬ ማልቀስ አይገባም። ማለትም እኔም እያስከፋልከኝ ነው። ማልቀስ አይገባም። በቃ ደስተኛ ነው ልትሆኑ የሚገባው እንጂ ዛሬ የደስታችሁ ቀን ላይ ማልቀስ እንግዲህ ያው አሁን ወተን እንግዶቻችንን እንቀበላለን። አሁን ቀጥል የሆነ ትንሽ ፕሮግራም አለች ማለት ቤቱ እንትን ነው የሆነ ቤተሰቦች ምናምን ጠርተን ዝም ብሎ በቃ ያው የሆነ ነገር ሲሰጥ የሆነ ህጋዊ ግራውንድ ቢኖረው ተመረጣ ማለት ሰጣ። እንደዛ ሳይሆን የብዙ ሰው ምኞትም ስለሆነ እሷ ቤት ኖሯት እዚህ ኢትዮጵያ መቀመጡና የብዙ ሰው ምኞትም ስለሆነ በዛ ነው እንግዲህ ነው። እና ቤተሰቦች ግን ምስጌ አንተ ቤቱን የምሬን እኮ ነው ከኔ በላይ እናንተ ተረታችሁት። ቤቱን አንቺ ዝም ብለሽ መጥፎ ቃላት ተናገሪ ቁም ነገር ላይ በዚህ መሀል በነገራችን ላይ የማሚ ጓደኞች በጣም ማመስገን ፈልገው በይሙም እየደወሉ ምናምን እያገኙኝ እንዴት አደረክ እንዴት ነው ምናምን እያሉ ያው አንድ ሚስጥረኛ ጓደኛ አለችሽ እሷ ነች ሁሉንም መረጃ የሰጠችኝ እና እሷን ሳላመሰግን አላልፍም። ያው ስሜን እንዳትጠቅስ ስላለችኝ ነው። እና በጣም የምትወድሽ የምታከብርሽ ጓደኛ አለችሽ። በጣም የምትወድሽ የኛንን ቪዲዮ ታያለች። ይሄንን ቪዲዮ ስታይ ያው እንግዲህ እኔም በትንሹ ቢሆን ምኞትሽን አሳክቻለሁ። የማሬና የአንቺ ምኞት አሳክቻለሁ ብዬ አስባለሁ።
እንግዲህ እንደኔ ስኬታማ እንድትሆኑ ለሁላችሁም እመኛለሁ። ምክንያቱም አንዳንዴ ነገሮች ተንጠልጥለው ይቀራሉ፣ ስኬታማ አይኮንም። ያ ነገር ራሱ ተንጓቶ ይቀራል። ዛሬ እኛ በመጣችበት ቀን በመጣችበት ዕለት እንደዚህ ስኬት መሳካቱ ራሱ ለኛ በጣም ትልቅ እድል ነው እና በድጋሚ እንኳን ደስ አላችሁ። እኔ በጣም አመሰግናለሁ ማሪ። በጣም አመሰግናለሁ። እኔ ልጅ በጣም ለሁሉም ሰው እንደኔ አይነት ልጅ እንዲሰጣችሁ ነው። ከስደት ስትመጡ እንደዚህ ቦርቃችሁ ተደስታችሁ እኔ እንጃ ላልቅስ ልሳቅ ምን ልሁን አላውቀውም። የእውነት እኔ እንጃ መሬቱን ሰማዩን በሙሉ እየተሽከረከረብኝ ነው። አላውቅም ምን እየሆንኩ እንደሆነ ራሱ እያወራሁ ነው፣ ግን ከራሴ ጋር አይደለም። ይሄ ነገር እውነት ነው እውነት አይደለም ፈጣሪ ነው የሚያውቀው። በቃ እግሬ ራሱ መቆም አቅቶኝ እየተንቀጠቀጥኩ ነው። እውነት ሁላችሁም ለውዶች እህቶቼ ለሁላችሁም እንደዚህ የሚያኮራ የሚያስደስት ካዘናችሁ ካላችሁበት ችግር አውጥቶ ለእንደዚህ አይነት ደስታ እንዲያበቃችሁ እመኛለሁ። የእውነት ማሚዬ ከዚህም በላይ ይገባሽ ነበር። እንደሰማሁት ከዚህ በፊት ብዙም አንተዋወቅም ከኔ ጋር ግን ማርያም እንደነገረች ይባስ ደግሞ ጓደኛሽ እንደነገረች እንደሆነ በጣም ጀግና ሴት ነሽ። ያው ወንድም ታስነቂ ጀግና ሴት ነሽ እና ወንድሞችሽን እንዳባት ልጅሽን እንዳባት እንደናት ሆነሽ አሳድገሻል እና እንደዚህ አይነት ጀግና ሴቶች ደግሞ እኛ ብንችል ወንዶች የቻልነውን ብናደርግ በጣም በፈጣሪም ዘንድ ተወዳጅ እንሆናለን ብዬ አስባለሁ እንደኔ እና ይሄ ትንሹ ነው። እንግዲህ ቤት እግዚአብሔር ነው የሚሰራው። ቤትሽን የሰራው እግዚአብሔር ነው እንጂ እኔ ምስጋና አይደለም የሰራሁት። እኔ ትንሹ ጉልበቴ አበርክቻለሁ። እዚህ ላይ ገንዘቡም ያንቺ ነው፣ የራሴን ገንዘብ ወስጃለሁ እና ማሬ ሰሞኑ ትንሽ አስጨንቄያት ነበር። ያ ቪዲዮውንም ታይዋለሽ ብዬ አስባለሁ። አላየችውም። በቃ ማሚ ትንሽ ማሬን ትንሽ አስጨንቄያት ነበር፣ ገንዘብ የለኝም ምናምን ብያ እና በዛ ትንሽ ተንጫጭተን ነበር ከሷ ጋር። ማሪንም ስላልነገርኩሽ ማለትም ሰርፕራይዝ እንዲሆን ነበር የፈለኩት። ሁለታችሁም አብራችሁ እንድትሆኑ ነበር የፈለኩት፣ እንድትመጡ እኔ የፈለኩት የነበረው ሁለታችሁም አምጥቼ ሰርፕራይዝ ላደርጋችሁ ነበረ። ግን ያው ከማሚ ጋር ደግሞ ብዙም ስለማንግባባ እንዴት ይሆናል የሚለው ነገር ያስኩት። ለዛም ነው ቀደም ብዬ አምጥቼ ያሳየሁሽ ላንቺ እና ሰሞኑን ስላስጨነቅኩሽ በጣም ይቅርታ። እንግዲህ አሁን የቀረው ሰዓት እንግዶቻችን የምንቀበልበት ነው። እኔ ምስግዬ እኔ እንደሆነ ማለት ማይባሉ ቃላቶችን ሰድቤያለሁ። ለኔ ቤተሰብ ለእናቴ ለኔ አስበ ስለሆነ በጣም ይቅርታ ስለሰደብኩ በጣም አመሰግናለሁ። እና ቤተሰቦች ያው ስለተጨነቃችሁልኝ አይዞሽ ስላላችሁኝ ስለምታበረታቱኝም ከልብ አመሰግናለሁ። አሁንም የእናንተ ድጋፍ አይለየን። እንወዳችኋለን። ያለውን ደግሞ እናሳያችኋለን ድባቡ። መልካም ቆይታ። አንቺ ክፉ ቀን
የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ
የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ 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 የልቤን ልንገርሽ
የፈተንኩሽ በዝገራብኩም አሜን ዝገራብኩም አሜን እንገኘው አሜን 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 ያባ የፈያአቡ አሜን የፈያአቡ አሜን የሰርጋቡ አሜን የጭኛቡ አሜን 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 አህዚቤ ግሬጅቦ አሜን ጨኝቦ አሜን ዘምቦ አሜን ዘምቦ አሜን አሜን ተዝማ በለጠ ታራሽን ከምዝገረ ርዳው አሜን ዝገሩ Amen.
አሜን 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 የተባለው ሙሉ ይሁን። አሜን። ውለዱ። አሜን። ክበዱ። አሜን። መልካም ነገር ይሁንላችሁ። አሜን። የታመመ ይዳን። አሜን። ያልወለደ ይውለድ። አሜን። ያላገባ ያግባ። አሜን። ሀገራችን ሰላም ያድርግልን። አሜን። ከእናንተ የተነሳ ከዚህ ቤት ምርቃት የተነሳ ከእናንተ ጋብቻ የተነሳ ኢትዮጵያ ሰላም ያድርግልን። አሜን። ክፉን ይከልክልላችሁ። አሜን። መልካሙን ያቅርብላችሁ። አሜን። ከሰላሙ ከፍቅራችሁ እንድትኖሩ እግዚአብሔር ይርዳችሁ። አሜን። ውለዱ። አሜን። ያሰባችሁት በሙሉ ይባርክላችሁ። አሜን። ያሰባችሁት ይሙላላችሁ። አሜን። እንግዲህ ሰው የወለደው ሲባረክ ነው። የወለደው ሁሉ እዚህ አካበበው ይባረክ። አሜን። ክፉን ይከልክልልን። አሜን። ከኔ ጎደለ እግዚአብሔር ሙሉ ያድርገው። ሙሉ ነው።